ሰላም ወደዚህ መተንተኛ ዝግጅት እንኳን በደህና መጣችሁ። ዛሬ የምናየው አንድ ሐሳብ ብቻ የነበረ ነገር እንዴት ተደርጎ ነው ወደምናየው አስደማሚ ፊልም ወይም የቴሌቪዥን ፕሮግራም የሚቀይረው? አብረን እንዩ። ያው ሁላችንም የምወደው ፊልም አለ፣ ደጋግመን የምናየው ተከታታይ ድራማም አለ። ግን ከትዕይንቱ በስተጀርባ ስላለው ነገር አስበንበት እናውቃለን? ከመነሻው ጭብጥ አንስቶ እኛ ጋር እስከሚደርስበት ያለው ጉዞ ምን ይመስላል? ነገሩ በጣም ውስብስብና ብዙ ሰዎችን የሚያሳትፍ ረጅም ጉዞ ሊመስል ይችላል። ግን የሚገርመው ይህ ሁሉ ሂደት በአንድ ቁልፍ ቁጥር ይጠቀላላል። አዎ፣ 5 ብቻ። ከመጀመሪያው የሐሳብ ጭላንጭል አንስቶ እስከ መጨረሻው ውጤት ድረስ ያለው ጉዞ በሙሉ የሚያልፈው በ5 ዋና ዋና ደረጃዎች ውስጥ ነው። እንግዲህ የምንዳስሳቸው 5ቱ ደረጃዎች እነዚህ ናቸው። መጀመሪያ ታላቁ ሐሳብ፣ ቀጥሎ ዋናው ዕቅድ፣ ከዛ ወደ መብራት፣ ካሜራ፣ አክሽን እንገባለን። ከዛ የመጨረሻው ማስተካከያ ያደረግና መጨረሻ ላይ ወደ ተመልካቹ ይደርሳል። እናም ሁሉም ነገር የሚጀመረው ከዚህ ነው፣ ከመጀመሪያው እና በጣም ወሳኙ ደረጃ፣ ከሐሳብ ማፍለቂያው ምዕራፍ። ምክንያቱም ያለ ምርጥ ሐሳብ ምንም ነገር የለም። የሂደቱን በቀላሉ ለመረዳት እስቲ ከምግብ ዝግጅት ጋር እናገናኘው። የሐሳብ ማፍለቂያው ደረጃ ማለት ልክ ወጥ ቤት ገብተን እሺ ዛሬ ምን ልስራ ብለን እንደማሰብ ነው። በዚህ ደረጃ ላይ ነው እንግዲህ ፕሮጀክቱ ምን መሆን እንዳለበት ሐሳቡ ይወለደው። ከዛ ዝም ብሎ ወደ ሥራ አይገባም። ሐሳቡ አዋጅ መሆኑን ለማረጋገጥ ምርምር ይደረጋል። ለምሳሌ የታለመው ተመልካች ማን ነው? ከዚህ በፊት ተመሳሳይ ሥራዎች በገበያ ላይ እንዴት ነበር የተስተናገዱት? የሚሉ ጥያቄዎች ይመለሳሉ። ይሄ ፕሮጀክቱን ከመጀመሪያውኑ በጠንካራ መሠረት ላይ ያቆመዋል። እሺ፣ አሪፍ ሐሳብ አግኝተናል። አሁንስ ታላቅ ሐሳብ ብቻውን በቂ አይደለም፣ ጠንካራ ዕቅድ ያስፈልገዋል። እናም ይሄ ወደ ሁለተኛው ደረጃ ወስደናል፣ ቅድመ ዝግጅት። ወደ ምግብ ዝግጅት ምሳሌያችን ስመለስ ይሄ የምግብ ዝርዝሩን የምናዘጋጅበትና የሚያስፈልጉንን ግብአቶች በሙሉ የምንሰበስብበት ወቅት ነው። ያለ ዝግጅት ማብሰል አይታሰብም አይደል? እዚህ ደረጃ ላይ ነው እንግዲህ ፕሮጀክቱ ቅርጽ መያዝ የሚጀምረው። የፕሮጀክቱ ሰማያዊ ንድፍ ወይም ብሉፕሪንት የሆነው ስክሪፕቱ ይጻፋል። ምን ያህል በጀት ያስፈልጋል? ተዋናያኑ እነማን ናቸው? የት ነው የሚቀረጸው? የሚሉት ነገሮች በሙሉ የሚታቀዱበት ወሳኝ ምዕራፍ ነው። አሁን እቅዱ ተዘጋጅቷል፣ ግብዓቶቹ ተሰብስበዋል። ወደ ሁሉም ሰው ወደሚያውቀው አስደሳች ክፍል ደርሰናል። ፕሮዳክሽን፣ መብራት፣ ካሜራ፣ አክሽን የሚባለው ደረጃ ላይ ነን። በምግብ አሰራር ምሳሌያችንም ይሄ ትክክለኛው የማብሰል ሂደት የሚጀምርበት ወቅት ነው። ያቀድነውን ሁሉ ወደ ተግባር የምንቀይርበት ጊዜ ነው። አዎ፣ እዚህ ላይ ነው እንግዲህ ካሜራዎች መሽከርከር የሚጀምሩት። ተዋንያን ገጸ ባህሪያቸውን ይጫወታሉ፣ ዳይሬክተሩ ይመራል። እናም በቅድመ ዝግጅት ላይ ታቀደው እያንዳንዱ ትዕይንት ወደ መሬት ወርዶ ይቀረጻል። ይህ ደረጃ ትክክለኛውን የካሜራ አቅጣጫ፣ እንቅስቃሴ እና አቀማመጥን ሁሉ ግምት ውስጥ ያስገባል። እሺ፣ ቀረጻው አልቋል። ነገር ግን አሁን በእጃችን ያለው ብዙ ሰዓት የሚፈጅ የተበታተነ ቀረጻ ነው። ይህንን ወደ ወጥና ልብ አንጠልጣይ ታሪክ ለመቀየር ወደ 4ኛው ደረጃ እናመራለን፣ ወደ ድህረ ፕሮዳክሽን። ብዙዎች እንደሚሉት ፊልሙ በድጋሚ የሚሰራው በዚህ ደረጃ ላይ ነው። ኤዲተሮቹ የተቀረጹትን ምስሎች ከስክሪፕቱ ጋር እያገናዘቡ፣ ስህተቶቹን እያረሙ እና ምርጥ የሆኑትን ትዕይንቶች እየመረጡ ታሪኩን ይገነባሉ። የድምፅ፣ የቀለም እና የልዩ ተጽዕኖዎች ሥራ ይከናወነውም እዚሁ ላይ ነው። ልዩነቱን ለማየት ያህል ድህረ ፕሮዳክሽን ጥሬ እና ያልተደራጁ ቀረጻዎችን ወደ ወጥና ማራኪ ታሪክ ነው የሚለውጠው። ሂደቱ ልክ እንደ ቅርጻ ቅርጽ ነው። ከአንድ ትልቅ ድንጋይ ላይ ውብ ምስልን በጥንቃቄ እንመቅረጽ ማለት ነው። በመጨረሻም ፊልሙ ወይም ፕሮግራሙ ተሰርቶ አልቋል። ግን አንድ የመጨረሻ እና በጣም ወሳኝ እርምጃ ቀርቷል። የተጠናቀቀው ምርት ወደ ተመልካቾች ማድረስ። ወደ ምግብ ምሳሌያችን ስንመለስ ይሄ ምግቡን አብስለን በሚያምር ሳህን ላይ አዘጋጅተን ለእንግዶቻችን የምናቀርብበት ቅጽበት ነው። የሥራችንን ፍሬ የምናሳይበት ጊዜ ማለት ነው። በዚህ የመጨረሻ ደረጃ የተጠናቀቀው ፕሮጀክት በሲኒማ ቤቶች፣ በቴሌቪዥን ጣቢያዎች ወይም በኦንላይን መድረኮች በኩል ለብዙሃኑ ይደርሳል። ማስታወቂያና የገበያ ሥራዎች ፕሮጀክቱን ለተመልካች ለማስተዋወቅ ትልቅ ሚና ይጫወታሉ። ስለዚህ በአጠቃላይ ሂደቱ ይህን ይመስላል። ከትንሽ የሐሳብ ጭላንጭል ተነስቶ በዕቅድ ተደግፎ በቀረጻ ሕይወት ዘርቶ በማስተካከያ ተውቦ በመጨረሻም ለተመልካች የሚደርስ በእውነቱም አስደናቂ ጉዞ ነው።
እንግዲህ ከሐሳብ እስከማይቀጽ ያለውን አጠቃላይ ጉዞ በዚህ መልኩ ተመልክተናል። ይህንን እውቀት ይዞ ምን አይነት ታሪክ ሊፈጠር እንደሚችል ማሰብ በራሱ በጣም አስደሳች ነው። ስለተከታተላችሁ በጣም እናመሰግናለን።